የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ከእስራኤል ኢራን ጦርነት ጋር በተያያዘ ኢራናውያን ቴህራንን ለቀው ይውጡ ሲሉ ዶናልድ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን ቴህራንን ለቀው እንዲወጡ አሳስበዋል። እስራኤልና ኢራን ለአምስተኛ ተከታታይ ቀናት እርስ በርስ እየተፋለሙ ሲሆን እስራኤል በኢራን ዋና ከተማን ጨምሮ በሌሎች ከተሞች እየወሰደችው ባለው ጥቃት ነው ትራምፕ ኢራናውያን ቴህራንን ለቀው እንዲወጡ ያሳሰቡት። ሁሉም ሰው ቴህራንን በአስቸኳይ ለቆ መውጣት አለበት ሲሉም በትሩዝ ማህበራዊ ሚዲያ ላይ ተናግረዋል። ተካሮ በቀጠለው የእስራኤልና ኢራን ግጭት ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ካለው የቡድን ሰባት የመሪዎች ጉባኤ ጉብኝታቸውን አቋርጠው ወደ ዋሽንግተን እንደሚመለሱ ነው የተገለጸው። ከትራምፕ በተጨማሪ በዚህ ሳምንት በጂ7 ኮንፈረንስ አልበርታ ካናዳ የተገኙት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም እንዲሁ ጉዟቸውን እንደሚያሳጥሩት ፎክስ ኒውስ ዘግቧል። ወደ ዓለም አቀፍ ጉዳያችን በትንታኔ ወደምንመለከተው ጉዳይ ልንሻገር ነው የተከበራችሁ አድማጮቻችን። ይህም ጉዳይ የሚያተኩረው በእስራኤልና በኢራን ጉዳይ ይሆናል። ቀደም ሲል ከጠቀስነው ከኢራንና የእስራኤል ግጭት ተባብሶ አምስተኛ ቀኑን መያዙን ተከትሎ ታዲያ በካናዳ እየተካሄደ ካለው የቡድን ሰባት ጉባኤ ጋር በተያያዘ ዶናልድ ትራምፕ አቋርጠው ሊመለሱ ይችላሉ እየተባለ ነበር። አሁን አቋርጠው መመለሳቸውን የሚያረጋግጥ መረጃ ይፋ ሆኗል። እንግዲህ ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ዶናልድ ትራምፕ ተናግረዋል። የዋይት ሀውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብም ትዕዛዝ ማስተላለፋቸውን የሚገልጹ ሪፖርቶች ናቸው የወጡት። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅምን ለማሳደግ ወደ ቀጠናው ተጨማሪ መሳሪያ ታሰማራለች በሚልም የአሜሪካ መከላከያ ሚኒስትር ማሳወቁን የተገለጸው። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶች የአሜሪካ ባለስልጣናት ውድቅ እያደረጉ ቀጥለዋል። አድማጮቻችን መልእክቶችን አድምጠን እንመለስና ከዚሁ ከእስራኤል ኢራን ጉዳይ ጋር በተያያዘ እንግዲህ ጦርነቱ አልበረደም። እስራኤል አሁንም ወደ ኒውክሌር ኢራን ጦርነቱን ወደ ኒውክሌር እየገፋች ነው ስትል እስራኤል ወቀሳ አሰምታለች። ኢራን በበኩሏ የአጸፋም የሚሳኤል ጥቃት ፈጽማለችና እስራኤልም ትጸጸታለች በሚል እየዛተች ነው። ቀጥለናል። የተከበራችሁ አድማጮቻችን አሁንም አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ላኩልን። የተከበራችሁ አድማጮቻችን ወደ ዓለም አቀፍ ጉዳያችን እንለፍ። እንግዲህ ዓለም አቀፍ ጉዳያችን አሁን ትኩረት የሚያደርገው ከዚሁ ከእስራኤልና ኢራን ጦርነት ጋር በተያያዘ ነው። የእስራኤልና የኢራን ጥቃቶች አሁንም እንዲህ አልበረዱም። እስራኤል ኢራን ጦርነቱን ወደ ኒውክሌር እየገፋች ነው ብላለች። ኢራን በበኩሏም ያጸፋ የሚሳኤል ጥቃትን ፈጽማ እስራኤልም ትጸጸታለች ስትል ነው የተሰማችው። የዛሬው ዓለም አቀፍ ጉዳያችንም ትኩረት ያደረገው እዚህ ላይ ነው። ገነነ ብርሃኑ እንደሚከተለው ያቀርበዋል። Israel and Iran have traded strikes for a fourth day. Israel says it attacked the headquarters of Iran's state television today, which was captured during a live broadcast. የእስራኤልና ኢራን ግጭት አሁንም ያለማንም ሸምጋይ በሚሳኤልና አየር ጥቃቶች ቀጥሏል። እስራኤል አሁንም ድብደባዋን እያደረገች ነው። ኢራንም በርካታ ሚሳኤሎችን እንደ አዲስ ወደ እስራኤል አስወንጭፋለች። አሁን ደግሞ ዓለም አቀፍ የመገናኛ ብዙሃን እንደዘገቡት እስራኤል ለኢራናውያን አስቸኳይ መልእክት ልካለች። መልእክቱም በአፋጣኝ የዋና ከተማዋን ቴህራን ግማሽ ክፍል ለቃችሁ እንድትወጡ ስትል አስጠንቅቃለች። በእስራኤልና በኢራን መካከል እየተባባሱ በመጡት ጥቃቶች አካባቢው ላይ ከፍተኛ ፍርሃትና ድንጋጤ ነግሷል። አምስተኛ ቀን በያዘው የሁለቱ ሀገራት ፍጥጫ ሁኔታዎች ከድርድርም ከንግግርም አቅም በላይ ያለፉ ነው። ኢራን ሰኞ ማለዳ ላይ በእስራኤል ላይ በፈጸመችው አዲስ የሚሳኤል ጥቃት ቢያንስ 5 እስራኤላውያን ሲሞቱ ሌሎችም መቁሰላቸው ተዘግቧል። ሆኖም እስራኤል አሁንም በኢራን ሰማይ ላይ የበላይነቷን እንደወሰደችና ያለምንም ስጋት በዋና ከተማዋ ቴህራን ላይ እየበረረች እንዳለች አስታውቃለች። ዓለም በቀጥታ የተመለከተው አስደንጋጩ አጋጣሚ በኢራን ብሔራዊ ቴሌቪዥን በቀጥታ ዘገባ እየቀረበ ባለበት በቴሌቪዥን ጣቢያው ላይ በእስራኤል በተፈጸመ ጥቃት የህንጻው ግድግዳ ተገምሶ ሲወድቅና አቅራቢ ጋዜጠኛዋም አቧራዋን አራግፋ በድንጋጤ ስትወጣ ታይታለች። አንቺ ከሞላህዘ ካርዲድ ሰዳይ ከሸኒዲድ ፈዛይ ቆባር አሉዴ እስራኤል ባለፈው አርብ በኢራን ላይ ጥቃት ፈጽማ ይሁሉ ድብልቅልቅ ከመፈጠሩ አንድ ቀን በፊት ኢራን ሐሙስ ዕለት ሶስተኛውን የኒኩለር ማበልጸጊያ ተቋም እንደገነባችና ለማምረት እንደምትንቀሳቀስ በመገናኛ ብዙሃኗ በኩል ገለጸች። ኢራን እንዲህ ያለችው ዓለም
ዓለም አቀፉ የአቶሚክ ኃይል ተቋም ኢራን የኒኩሌር ጦር መሳሪያ እንዳታመርት የተጣለባትን ገደብ እየጣሰች ነው የሚል ሪፖርት ባቀረበ ከ2 ሳምንት ባነሰ ጊዜ ውስጥ ነበር የኢራን የሐሙስ ዕለቱ ኒኩሌርን ወቁልኝ ማስታወቂያ ያስበረገጋት እስራኤል በማግስቱ አርብ ጀቶቿን እንደ ግሪሳ ለቃ የኢራን የኒኩሌርና ወታደራዊ መዋቅሮች ላይ በማነጣጠር የመጀመሪያውን ዙር ጥቃቶች ጀመረች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ከባድ የተባለውን ጥቃት ከመሰንዘራቸው 24 ሰዓታት በፊት የእስራኤል ተቃዋሚዎች መንግስታቸውን ለማውረድ ከጀርባ እያሴሩ እንደነበር አሁን ላይ እየወጡ ያሉ መረጃዎች ያሳያሉ። ተቃዋሚዎቹ በኔታንያሁ ላይ ያላቸው ትችት ደግሞ ሰውየው በጋዛ የጀመሩት ጦርነት በጊዜው ባለመጠናቀቁ ከፍተኛ ዋጋ አስከፍሏል በሚል ነበር። የተቃዋሚው መሪና የቀድሞ ጠቅላይ ሚኒስትር ያይር ላፒድ በኢራን ላይ ዘመቻ ከተከፈተ በኋላ ለመጀመሪያ ጊዜ ባደረጉት ዓለም አቀፍ የመገናኛ ብዙሃን ቃለ ምልልስ ላይ አሁን ፖለቲካን ለመስራት ትክክለኛው ጊዜ አይደለም ብለዋል። እስካሁን ወሳኝ የተባሉ የኢራን የጦር መሪዎችንና የኒኩሌር ሳይንቲስቶችን የገደለችው እስራኤል የኢራኑን ጠቅላይ መሪ አሊ ካሚኔን መግደል ሁለቱን ሀገራት ወደ ሰላም ይመልሳቸዋል ብላለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቃል በቃል እንዳሉት መሪው አሊ ካሚኔን ማስወገድ በቴህራንና በቴልአቪቭ መካከል ያለውን ግጭት በትክክል ያስቆመዋል ብለዋል። ኔታንያሁ ከኤቢሲ ጋር ባደረጉት ቃለ ምልልስ የኢራን ኃላፊዎች ጦርነቱን ዘላለማዊ አድርገው ማራዘም የሚፈልጉት ነው፣ ስለዚህም ወደ ኒኩሌር ጦርነት እየገፉን ይገኛሉ። ስለዚህም አሁን እስራኤል እያደረገች ያለችውም ይህንን የኒኩሌር ጦርነት ለማስቀረት ነው ብለዋል። የኢራኑ መሪ አሊ ካሚኔ በበኩላቸው እስራኤል ለዘላለም የምትጸጸትበትን ዕጣ ፋንታ መርጣለች ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል የኢራኑን መሪ አሊ ካሚኔን ለመግደል ያቀደችውን እቅድ እንደማይቀበሉት መግለጻቸውን የወጡ መረጃዎች ያሳያሉ። እስራኤል የኢራኑን መሪ ኢላማ አድርጋለች ወይ ተብለው የተጠየቁት ቤንያሚን ኔታንያሁ ሲመልሱ ማድረግ ያለብንን እየሰራን ነው ብለዋል። ኔታንያሁ ጨምረውም ወደ ዝርዝር መረጃ ውስጥ አልገባም፣ ነገር ግን አሁንም ከፍተኛ የኒኩሌር ሳይንቲስቶችን ኢላማ አድርገናል ብለዋል። ኢራን ትላንት ማለዳ ላይ አዲስ የሚሳኤል ጥቃቶችን በእስራኤል ላይ መፈጸሟን ዓለም አቀፍ የመገናኛ ብዙሃን የዘገቡ ሲሆን እስካሁን 5 እስራኤላውያን ሕይወታቸው አልፏል ተብሏል። የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶዋን አሁንም ለእስራኤልና ለኢራን በጠረጴዛ ዙሪያ መወያየቱ ይሻላቸዋል የሚል አስተያየት ቢሰጡም ቱርክም ጦርነቱን የመቀላቀል ዕድል ሊኖራት እንደሚችል ፍንጭ ሰጥተዋል። ፕሬዝዳንት ኤርዶዋን ቱርክ በእስራኤልና በኢራን መካከል ያለውን ግጭት ለማስቆም በግልም ሆነ በውጭ ጉዳይ ሚኒስትሩ በኩል ከፍተኛ ዲፕሎማሲያዊ ጥረት እያደረገች ነው ካሉ በኋላ በእስራኤል ላይ ስድብ የሆነ ትችታቸውን ሰንዝረዋል። ኤርዶዋን እንዳሉት እስራኤል የኢራንን የኒኩሌር ጣቢያዎች ላይ ያነጣጠረች ብቻ ትምሰል እንጂ አሁን የጀመረችው ጥቃት ገና ሩቅ የሚጓዝ መሰሪ ዓላማ ያለው መሆኑ ግልጽ እየሆነ መጥቷል ብለዋል። እያንዳንዱ የደም ጠብታና በሰው ልጆች ላይ የምትፈጽማቸው ወንጀሎች እስራኤል ቀስ በቀስ የራሷን ሕልውናና የሀገሪቱን የወደፊት ዕጣ ፋንታ አደጋ ላይ እየጣለች ነው ብለዋል። ኤርዶዋን ጨምረውም በክልላችን የሚደረጉ ሁሉም እርምጃዎች ተጨማሪ አደጋዎችን የሚያስከትሉ ናቸው ሲሉ አስጠንቅቀዋል። ጋዛን የወደመችውና አካባቢውን ያስጨነቀችው እስራኤል ዘግይታም ቢሆን ከስህተቷ እንደምትማር ማሳሰቢያም ማስጠንቀቂያም የመሰለ መልእክት ኤርዶዋን አስተላልፈዋል። ሰውየው አያይዘውም የቱርክን የመከላከያ ኢንዱስትሪ እድገትን በመጥቀስ ከቅርብ ጊዜ ወዲህ ቱርክ የአጭርና የረጅም ርቀት ሚሳኤል ክምችቷን የበለጠ የማሳደግ እቅድ እንዳላት ገልጸዋል። ባጭሩ ማንም የማይደፍረው የመከላከያ አቅም ይኖረናል ሲሉ አስታውቀዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ቃል አቀባይ ቶም ዌልስ ለጋዜጠኞች እንደተናገሩት የኢራንና እስራኤል ግጭት ለሁለቱም አይጠቅምም ብለዋል። ዌልስ በቡድን 7 ስብሰባ ከሁሉም በላይ የእስራኤልና ኢራንን ግጭት በተመለከተ የዓለም መሪዎች ቅድሚያ ሰጥቶ እንደሚወያዩ ተስፋ አድርጋለሁ ብለዋል። እስካሁን በኢራን የአጸፋዊ ሚሳኤል ጥቃት ቢያንስ 24 እስራኤላውያን ሲሞቱ በመቶዎች የሚቆጠሩ ስለመቁሰላቸው የእስራኤል ባለስልጣናት ገልጸዋል። ኢራን በበኩሏ ይፋ እንዳደረገችው በእስራኤል ጥቃት ቢያንስ 224 ኢራናውያን ሲሞቱ ከ1000 በላይ መቁሰላቸውን ይፋ አድርጋለች። እስራኤል በመካከለኛው ምስራቅ ያን ያህል በጥልቀት የማይታወቅ መረጃ የተደበቀ ግን ደግሞ የቀጠናው ብቸኛዋ የኒኩሌር ባለቤት ነች። ቱርክ ግጭቶች በውይይት ይፈቱ የሚለው የቀድሞ አቋሜ አሁንም እንዳለ ነው ስትል ለሁለቱም ሀገራት ጥሪ ያቀርባለች። አሜሪካ በበኩሏ አሁንም ኢራን ነገሮችን ለማብረድ ሰፊ እድል አላት ብለዋል። ዓለም አቀፍ ጉዳዩን ስናዘጋጅ አሶሺየትድ ፕሬስ፣ ቢቢሲና አናዶሉን በምንጭነት ተጠቅመናል።